ሰበር ዜና በአሜሪካ ለምትገኙ ኢትዮጵያን እንዲሁም ኤርትራውያን በሙሉ ከአሜሪካ መንግስት ወይም ከትራምፕ አስተዳደር አራት እጅግ በጣም አስደሳች የሆኑ ሰበር ዜናዎች ተሰምተዋል። በተመሳሳይ መልኩ ሶስት አስደሳች ያልሆኑ መረጃዎችም ተሰምተዋል። በዛሬ ቪዲዮም አራቱን እጅግ በጣም አስደሳች የተባሉ ሰበር መረጃዎች እንዲሁም ደግሞ ሶስቱን አስደሳች ያልሆኑ ዜናዎችን ወደ እናንተ የማቀርብ ይሆናል። በአሜሪካ የምትገኙ ኢትዮጵያና ኤርትራውያን በሙሉ እነዚህ መረጃዎች እጅግ በጣም ይመለከታቸዋል። ሙሉ ቪዲዮን መከታተል ይኖርባቸዋል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆስ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ የምናዘጋጀው በአሜሪካ የምትገኙ ኢትዮጵያን እንዲሁም ኤርትራውያን በምንም አይነት ሁኔታ ውስጥ ብትሆኑ ይህ ቻናል ይጠቅማችኋል። ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ሁላችሁም ቪዲዮ ላይክ ያደረጋችሁ ጀምሩት። ወደ ጉዳያችን ንግባ። የእነዚህን ዌብሳይቶቹን ሊንኮች ማለትም የዩኤስሲአይኤስ ኦፊሻል ዌብሳይትን ጨምሮ ማለት ነው የዌብሳይቶቹን ሊንክ ዲስክሪፕሽን ቦክስ ውስጥ እንዲሁም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁን ሊንኮች መጠቀም ትችላላችሁ። መግቢያ ላይ እንደነገርኳችሁ አራት እጅግ በጣም አስደሳች የተባሉ ሰበር ዜናዎች ተሰምተዋል። በተመሳሳይ መልኩ ደግሞ ሶስት አስደሳች ያልሆኑ ዜናዎችም ተሰምተዋል። በቅድሚያ ሶስቱ አስደሳች ያልሆኑትን ዜናዎች እንመልከትና ቀጥሎ ወደ አራቱ አስደሳች መረጃዎች እናልፋለን። የመጀመሪያው አስደሳች ካልሆነ ዜና የሜጋ ማስተር ችሎትን በተመለከተ ነው። የስደተኞች ጉዳይን በፍጥነት ለመመልከትና ለማባረር ማለትም ዲፖርት ለማድረግ ኬዛቸውን ቶሎ ለማየትና ቶሎ ስደተኞችን ዲፖርት ለማድረግ ሂደቱን ለማፋጠን በአንድ ጊዜ ከ100 እስከ 150 የሚሆኑ ሰዎችን በአንድ ችሎት የማየት ጉዳያቸውን ኬዛቸውን የማየት አዲስ አሰራር መጀመሩን የአሜሪካ መንግስት ወይም የትራምፕ አስተዳደር አስታውቋል። ይህ ምን ማለት ነው? ከዚህ በፊት አንድ ስደተኛ ኬዙ ማለትም ዲፖርት ለመደረግ ማለትም ከሀገር ለመውጣት ቢወሰንበት እንኳን ማለትም ጉዳዩን ማለት ነው በፍርድ ቤት የሚታየው አንድ በአንድ ነው። ማለትም አንድ ሰው ገብቶ ብቻውን ነው ኬዙን ከፍርድ ቤቱ ጋር ተነጋግሮ ማለትም ይግባኝም መጠየቅ ካለበት የሚያቀርበው ሀሳብም ካለ የሚናገረው ነገርም ካለ አንድ በአንድ ነበር ዋን ባይ ዋን ማለት ነው። አሁን ግን ይህንን አሰራር በመቀየር ሂደቱን ለማፍጠን ማለትም ብዙ ስደተኞችን በአንድ ጊዜ ለማስወጣት ሂደቱን ቶሎ ለመስራት ከ100 እስከ 150 የሚሆኑ ስደተኞችን በአንድ ጊዜ በአንድ ችሎት የመመርመር ወይም ኬዛቸውን የማየት አዲስ አሰራር መጀመሩን ገልጿል። በሁለተኛ ደረጃ አስደሳች ካልሆነው ዜና አሳይለምና ቃለመጠየቅን ውድቅ የማድረግ እቅድን በተመለከተ ነው። የስደተኞች መኮንኖች ማለትም የዩኤስሲአይኤስ ኦፊሰሮች ማለትም የዩኤስሲአይኤስ ሰራተኞች ማለት ነው ጥገኝነት ጠያቂዎችን በአካል ሳያነጋግሩ ማለትም ኢንተርቪው ሳያደርጉ ማለት ነው ያቀረቡትን የጽሁፍ ሰነድ ብቻ በማየት ማመልከቻቸው ውድቅ እንዲያደርጉ የሚያስችል አዲስ መመሪያ እየተዘጋጀ መሆኑን ዩኤስሲአይኤስ ገልጿል። ይህ ምን ማለት ነው? ከዚህ በፊት አሳይለም ጠይቃችሁ ማለትም አንድ ስደተኛ ማለት ነው አሳይለም ከጠየቀ በኋላ የዩኤስሲአይኤስ ኦፊሰሮች ማለትም ሰራተኞች ማለት ነው ጉዳዩን አንድ በአንድ ማለት ነው አንድ በአንድ ኢንተርቪው እያደረጉ ማለትም ያንን ጥገኝነት ጥያቄ ስደተኛ አንድ በአንድ እያስገቡ ወደ ቢሮ ማለት ነው። ለምንድነው አሳይለም ልጠይቅ የቻልከው ማለትም ጥገኝነት ልጠይቅ የቻልክበት ምክንያት ምንድነው ምናምን እያሉ አንድ በአንድ ኢንተርቪው ያደርጉ ነበር። ነገር ግን አሁን አዲሱ መመሪያ እንደሚለው አንድ ሰው አሳይለም ሲጠይቅ በጽሁፍ ነው ቅድሚያ የሚጠይቀው። ያንን በጽሁፍ የጠየቀውን አሳይለም ወይም ጥያቄውን ማለት ነው ያንን ሰነድ ዩኤስሲአይኤስ ኦፊሰሮች ካመኑበት ነው ወደ ቢሮ አስገብተው ኢንተርቪው አድርገው ወደ አሳይለም ፕሮሰስ የሚገባው ወይም ጥገኝነት የሚሰጠው። ነገር ግን በዚህ ወቅት ማለትም የጽሁፍ ማስረጃ የጽሁፍ ሰነዱን በሚያስገባበት ወቅት የዩኤስሲአይኤስ ኦፊሰሮች ማስረጃውን አንብበው ማለትም ያስገባውን የጽሁፍ ሰነድ አንብበው ካልተስማሙበት ኢንተርቪውም ሳያደርጉ ምንም ስደተኛውን ሳይጠሩ ቀጥታ ውድቅ የማድረግ ስልጣን የሚሰጣቸውን አዲስ መመሪያ እያዘጋጁ መሆኑን ዩኤስሲአይኤስ ገልጿል። በሁለተኛ ደረጃ አስደሳች ያልሆነው መረጃ ይህን ይመስላል። ሌላው የዲቪ 2026 እንዲሁም የዲቪ 2027 መረጃዎችን በተመለከተ ነው። ዲቪ 2026 ከደረሳቸው 129516 ሰዎች መካከል ቪዛ የሚያገኙት 55000 የሚሆኑ ሰዎች ብቻ መሆናቸውን ዩኤስሲአይኤስ ገልጿል። እንዲሁም ቪዛ የማግኛ ጊዜያቸውም እስከ ሴፕቴምበር 30 ብቻ መሆኑን ገልጿል። ዲቪ 2026 ያገኛችሁ ሰዎች ካላችሁ እስከ ሴፕቴምበር 30 ማለትም አሁን የፊታችን ሴፕቴምበር 30 ድረስ ብቻ ነው አገልግሎት ማግኘት የምትችሉት ማለትም ለቪዛ ሪኩዌስት ማድረግ የምትችሉት ሲሉ ገልጸዋል። እንዲሁም ለዲቪ 2027 ማለትም
አሁን ለሚሞላው ማለት ነው ፓስፖርት ግዴታ እስካን አድርጎ የማስገባት ግዴታ እንደሚካተት ዩኤስሲአይኤስ አያይዞ ገልጿል። ስለዚህ ሶስቱ አስደሳች ያልሆኑት መረጃዎች እነዚህን ይመስላሉ። ቀጥሎ ደግሞ ወደ አራቱ እጅግ በጣም አስደሳች ወደ ሆኑት ሰበር መረጃዎች አልፋለሁ። የመጀመሪያው እጅግ በጣም አስደሳች ማለትም በአሜሪካ ለምትገኙ ኢትዮጵያን እንዲሁም ኤርትራውያን በሙሉ እጅግ በጣም አስደሳች የተባለው ሰበር መረጃ ለድንበር ስደተኞች መልካም ዜና ነው። በድንበር በኩል ማለትም በሜክሲኮ ወደ አሜሪካ ለገቡ ስደተኞች ቀደም ሲል የነበረው የሲቢፒ ዋን የሚባለው የሞባይል መተግበሪያ ወይም የሞባይል አፕሊኬሽን በመጠቀም አስገዳጅ ሕግ ወጥቶ እንደነበረ ይታወቃል። ታዲያ ይህንን አስገዳጅ ሕግ በፍርድ ቤት ዛሬ ውድቅ ተደርጓል። ማለትም በሜክሲኮ በኩል ማለትም በቦርደር በህገወጥ መንገድ ወደ አሜሪካ የምትገቡ ሰዎች ካላችሁ እንዲሁም የገባችሁ ሰዎች ካላችሁ ሲቢፒ ዋን አፕሊኬሽንን በመጠቀም ወይም ሞባይል መተግበሪያ በመጠቀም ጉዳያችሁን ማሳወቅ እንዲሁም ስለ ራሳችሁ ግዴታ ማስረዳት የሚደነግገው ሕግ ከዚህ በኋላ ስለተሰረዘ አሁን ላይ የአሳይለም ወይም የጥገኝነት መብት ለማግኘት የአሜሪካን ጥገኝነት ለማግኘት አዲስ ተስፋ እንደሚሰጥ እየተገለጸ ይገኛል። የመጀመሪያው እጅግ በጣም አስደሳች የተባለውና ለብዙዎቻችሁ እጅግ በጣም ተስፋ የሚሰጠው መረጃ ይህን ይመስላል። በሁለተኛ ደረጃ ፈጣን የቪዛ አገልግሎት በክፍያ ማግኘት ተችሏል። ለንግድና ለቱሪስት ማለትም ለቢ1 እንዲሁም ቢ2 ቪዛ ፈላጊዎች ከመደበኛው ክፍያ በተጨማሪ ማለትም እዚህ ጋር አስተውሉ፣ ከመደበኛው ክፍያ በተጨማሪ $751 በመክፈል በ10 የስራ ቀናቶች ውስጥ ኢንተርቪው አጠናቁ ፈጣን ምላሽ ማግኘት የሚቻልበትን የ6 ወር የሙከራ ፕሮግራም ይፋ ማድረጉን ዩኤስሲአይኤስ ገልጿል። ይህ ምን ማለት ነው? ከዚህ በፊት ቢ1 ወይም ቢ2 በቱሪስትና በንግድ ወደ አሜሪካ ለመግባት እያሰባችሁ ላላችሁ እንዲሁም ፕሮሰስ ላይ ላላችሁ ሰዎች እጅግ ረዥም ጊዜ እንደሆነ ማለትም ፕሮሰሱ ኢንተርቪው ለማግኘት እጅግ ረዥም ጊዜ እንደሚወስድ ይታወቃል። ታዲያ ረዥም ጊዜ የመጠበቅ አቅም የሌላችሁ ወይም ጊዜ የሌላችሁ ሰዎች $751 ተጨማሪ በመክፈል በ10 ተከታታይ የስራ ቀናቶች ውስጥ ኢንተርቪው ተጠርታችሁ ኢንተርቪዋችሁን መጨረስ የምትችሉበትን አዲስ አሰራር ዩኤስሲአይኤስ መጀመሩን ገልጿል። በሶስተኛ ደረጃ ኢትዮጵያ የአፍሪካ የቪዛ ማዕከል መሆኗን የሚገልጽ መረጃ ነው። አሜሪካ በአፍሪካ የቪዛ አገልግሎት የሚሰጡ ኤምባሲዎች ቁጥር ስትቀንስ ኢትዮጵያን ግን ከቀሩት 20 ዋና ዋና ማዕከላት አንዷ አድርጋ መርጣለች። ይህ ምን ማለት ነው? ከዚህ በፊት ቪዲዮም ሰርቼላችሁ ነበር። ከዚህ በፊትም ነግሬያችሁ ነበር። አሜሪካ በአፍሪካ የሚገኙ ኤምባሲዎቿን ሰርዛለች። ማለትም ከፍተኛ የሆነ ቁጥር አድርጋለች። ከ50 ሀገራቶች ውስጥ 30ውን በመሰረዝ 20 ሀገራቶችን ብቻ ማስቀረቷን ነገር ነበር። ከነዚህ 20 ሀገራቶች ውስጥም ኢትዮጵያ ሀገራችን ኢትዮጵያ ማለት ነው ትገኛለች። ስለዚህ ኢትዮጵያኖች አሁን ላይ ቪዛ የማግኘታቸው እድል ከፍተኛ እንደሆነ እየተገለጸ ይገኛል። ስለዚህ በሶስተኛ ደረጃ እጅግ በጣም አስደሳች የተባለው መረጃ ይህን ይመስላል። በአራተኛ እንዲሁም በመጨረሻ ደረጃ እጅግ በጣም ሰበር የተባለው መረጃ በትግራይ መሪዎች ላይ የተጣለው የቪዛ እገዳን በተመለከተ ነው። በሰሜን ኢትዮጵያ ያለውን ሰላም ያደፈረሱ የተባሉ የህወሓት ወይም ደግሞ የቲፒኤልኤፍ መሪዎች የቤተሰብ አባሎቻቸው እንዲሁም ራሳቸውን ማለት ነው ወደ አሜሪካ እንዳይገቡ አዲስ የቪዛ እገዳ ክልከላ መጣሏን ገልጻለች። ዩኤስሲአይኤስ እንደተናገረው በቲፒኤልኤፍ ማለትም በህወሓት አባላቶች ላይ እንዲሁም ቤተሰብ አባላት ላይ ማለት ነው ወደ አሜሪካ እንዳይገቡ የቪዛ ክልከላ መጣሏን ገልጻለች። ስለዚህ የዛሬው መረጃ የዛሬ ቪዲዮ ይህን ይመስል ነበር። አራቱ እጅግ በጣም አስደሳች እንዲሁም ደግሞ ሶስቱ አስደሳች ያልሆኑት መረጃ እነዚህን ይመስላሉ። አሪፍ ኢንፎርሜሽን በግልጽ እንዲሁም ባጭሩ ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። የትኛው ሰበር አስደሳች ዜና ወደዳችሁት? እንዲሁም ደግሞ ሶስቱ አስደሳች ያልሆኑት መረጃዎችስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ በአሜሪካ ለምትገኙ ኢትዮጵያን እንዲሁም ኤርትራውያን ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮን ላይክ ያደረጋችሁ መውጣታችሁን እርግጠኛ ሁኑ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል እየወደዳችሁት እየተመቻችሁ እየጠቀማችሁ እንደሆነ ስለምረዳ በርካታ አዳዲስ ቪዲዮዎች እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ እንደወደዳችሁ ታሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ